እናን በስተመጨረሻ በጣም የሚያሳዝን ነገር ከባድ ውሳኔ ወሰነ። እንደዚሁም ደግሞ አብሮ አደጉ ጋር ለመሆን እየወሰነ ይገኛል። ብሌን ደግሞ ይሄ ነገር በጣም እያስቀየማትና በሱ ላይ በጣም እየተከፋች ትገኛለች። እንዴት ነው ይሄ ነገር ሊሆን የሚችለው? እኔ እኮ ማለት ለሱ በጣም ብዙ ነገር ነኝ በማለት እንግዲህ በጣም በማዘን ውስጥና በጣም በትገስ ውስጥ ትገኛለች ማለት ነው። በዚህ አጋጣሚ እንግዲህ በጣም በሚያሳዝን ነገር ካምናን ጋራ ከሱ ጋራ ያለኝን ግንኙነት ማቆም አለብኝ በማለት እየወሰነች ትገኛለች። ምክንያቱም በእርግጥም ይገባታል። ምክንያቱም አምናን እያደረገ ያለው ነገር በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። ምክንያቱም ሰው ልጅ አንድ ሰው ማስተዋልና ማገናዘብ ሲጠበቅበት እለት በእለቱ እሷን ዝቅና ከፍ እያደረገ ሲመታ ስላት ከፍ እያደረጋት ዝቅ እያደረጋት በዚህ ህይወት ውስጥ መቀጠል ስለማይችል አሁን ከባድ ነገር እየተፈጠረ ይገኛል። በፍጹም ለኔ ሊሆን አይችልም በማለት እንግዲህ እየተናገረች ትገኛለች ማለት ነው። ብሌኒሻ እንግዲህ በአሁን ሰዓት ውሳኔ ወስናለች። አምናንም ከባድ ውሳኔ ምክንያቱም እሷን ማክበር ሲገባው ለሷ ትልቅ ቦታ መስጠት ሲገባ ግን ደግሞ በጣም በሚያሳዝን ነገር እና በጣም ልብ የሚሰብረው ነገር ቤተሰቦቼ እንግዲህ እውነቴን ነው የምላችሁ በጣም ነው ያዘንኩት ከምታስቡ በለጠ ማለት ነው። ምክንያቱም ሰው ልጅ ሰው ልጅ ሰው ልጅ እንዴት አይደብርም? እንዴት ልብ አይሰብርም ማለት ነው? እናንተ ስታስቡት ማለትም ሰው ልጅ አንድ ሰው ገባችሁ አይደለ? ስንት አመት ብሎ በትህትናና በፍቅር ስትጠብቀው ነበረ። ግን ደግሞ እሱ እለት በእለቱ ነው እሷን እየደቆሳት ያለው፣ እለት በእለቱ ነው እሷን እየነካት ያለው ማለት ነው። ይሄ ነገር ደግሞ በጣም ከባድና በጣም ልብ የሚሰብር ነገር እየተከሰተ ይገኛል ማለት ነው ቤተሰቦቼ። እንደዚህም ደግሞ እንግዲህ አምናን ወንድምየው ወደ ቤት ውስጥ መጥቷል ማለት ነው። አምናን ወንድም ምን አይነት ሰው ነው የሚባለው ነገር በጣም ከባድ ነው ቤተሰቦቼ፣ በጣም ከባድ። ምክንያቱም በጣም ኃይለኛና በጣም የአምናን ጓደኛው ማለት ነው። ብሌን በአሁን ሰዓት ከባድ ውሳኔ ወሰነች። ምክንያቱም ከአምናን ጋር ያላትን ነገር ለማወቅ ለመተውና እንደዚህም ደግሞ እንደሚያደርጋት ውሳኔ ወስና ለማቆም እየሞከረች ትገኛለች። ምክንያቱም አምናንን ሳየው በፍጹም ለኔ የሚጠቅም ሰው አይደለም። በተለያዩት መጠን ሁሉን ነገሩን ሳይሆን አስተሳሰቡን ሁሉ ነገር ሳይ ምንም ከኔ ጋር የሚሄድ ሰው አይደለም። ስለዛ እሱን ትቼ የራሴን ህይወት እሺ መኖር አለብኝ በማለት እንግዲህ ብሌን በአሁን ሰዓት ተነስታለች ማለት ነው። ምክንያቱም በእርግጥ ይሄንን ነገር ማድረግ የነበረባት አሁን ሳይሆን ከመጀመሪያነቱ ነው። ምክንያቱም አምና ንቃቃ ጨዋታ እየተጫወተባት መሆኑን አለማወቋና አለመረዳቷ በጣም ምክንያቱም አምናን በእጅ ያዙት ወርቅ ከመዳብ አንዱ ነው የሚባል ነገር አለ። እንደዛ ነው ያደረጋት። በቃ አይዶን ኬር ስለሷ ነገር ምንም ነገር እንደማያሳስበው በቃ ምናምን ነገር እያያት ይገኛል። እሷ ደግሞ ይሄ ነገር በጣም እያሳሰባት ስለሚገኝ ከአቶ አምናን ጋር ያላትን ግንኙነት ለማቋረጥ ጥረት እያደረገች ትገኛለች ማለት ነው። ብሌንሻ በእርግጥ ይገባታል፣ እኛም እንደግፋታለን። ምክንያቱም አምናንሻ በአሁን ሰዓት ኮራ እያለ ስለሚገኝ ይሄንን ነገር የልኩን ማግኘት አለበት ብዬ እንደኔ ያስባለሁ ማለት ነው። እናንተስ ምን ትላላችሁ የሚለውን ነገር አስተያየት ኮሜንት ላይ እንድትጽፉልኝ በአክብሮት ጠይቃችኋለሁ። ምክንያቱም አምናን ብሌንን እንደ ቀላል አድርጎ ነው ያሰባት። ስለኝ ከሷ ጋር ሆናለሁ ሳይለኝ ስቀር ከሷ ጋር እንትን እላለሁ ይሆናል አይደለ? እንደ ኬርለስነት እያደረገ ነው ራሱን እያየ ያለው ማለት ነው። ይሄ ነገር ደግሞ በጣም ከባድ ነው። የሰዎችን ስሜት ይነካል ጋይስ። እናንተ ስታስቡ እንዴት ታስባላችሁ ይሄንን ነገር? አምናን ጋር ላይ ያለውን አመለካከት ማለት ነውና አምናን እያደረገ ያለው ነገር ትንሽ ከበድ የሚል ነው ቤተሰብ። እውነቴን ነው የምላችሁ ይከብዳል። ምክንያቱም ስለሷ ነገር መረዳት ማወቅ ሲገባው ጭራሹኑ ልክ እንደ አዲስ እየሆነ
ምንም ነገር እንደማያውቅ እየሆነ በጣም እሷን እየጎዳት ይገኛል። ስለዛን አምናን በአሁን ሰዓት ትንሽ ቅጣት ያስፈልገዋል። ያ ቅጣት ደግሞ ምንድን ነው ካላችሁኝ ብሌን ከማንም ከሰው ጋራ ከሌላ ወንዶች ጋራ ግንኙነት መኖር አለባት ከሱ ጋራ ከሌላ ወንዶች ጋራ። ከዛ ነው አምናን ስለ ብሌን ጉዳት የሚያውቀው። አለበለዚያ ስለ ብሌን ጉዳት አምናን ምንም ነገር ሊረዳትና ሊገባው አይችልም። ምንም ነገር ምክንያቱም ልጁ በአሁን ሰዓት አይዶን ኬር ነው። በቃ ችግር የለውም ሄደች እኔ ሌላ አገኛለሁ በቃ ራሱን እንደ ተወዳጅ እናት እንደምናምን አድርጎ ነው የሚያስበው። ይሄ ደግሞ ከባድ ስህተት ነው። ገባችሁ? በዚህ አጋጣሚ ብሌን በጣም እየተጎዳች ነው። በጣም በሷ ላይ ጄሪን ሲያመጣ ስትጠብቀው በሷ ላይ ያደረገውን ነገር ሁላችንም እናውቃለን። እሷ በተስፋ ስትጠብቀው ነበር። ግን አሁን ላይ ያሻፈረኝ እያለ ጌማንተው ነው እንጂ ምክንያቱም እሷን እንደፈለጋት ፎከስ ላረጋት አልቻለም። ብሌንን ትኩረት ለመስጠት እንዴ ያኔ ስላችሁ ለሷ የሚገባትን ነገር እያደረገላት አይደለም። ስለዛን እንግዲህ ልኩን ማሳየት አለበት ብዬ ነው የማስበው። አምናን የእጁን ማግኘት አለበት። አለበለዛ በነፍሷ ነው የሚጫወተው። በብሌን ነፍስ ነው የሚጫወተው። ስለዛን የእጁን አግኝቶ አብሮ የሚቀጥሉን ከሆነ ይቀጥላሉ። የማይቀጥሉን ከሆነ ተለያይቶ የራሷን ህይወትን ይዛ ብትኖር የተሻለ ነው ብዬ ነው የማስበው። አለበለዛ እንደፈለገው ሲለኝ አወራሻለሁ ሲለኝ እናገርሻለሁ ሲለኝ እንደፈለገኝ አደርጋለሁ። ይሄ አግባብ አይደለም። እንደናንተ ከአግባብ ነው ብላችሁ ታስባላችሁ? ጋይስ ይሄ ነገር አግባብ ነው? ይሄ ነገር አግባብ ነው ብላችሁ ታስባላችሁ? እኔ ጋር አግባብ አይደለም። አበዛው እኮ አበዛው እንዴ! ምን ማለት ነው? ማር ሲበዛ የሚመራል ይላሉ አባቶቻችን ሲተርቱ ማለት ነውና ለሁሉ ነገር ለከት ያለው ነገር በጣም አሪፍ ነው። ከፈለገው ወድሻለሁ ከፈለገው እንደፈለገኝ አደርግሻለሁ። ይሄ የቀረ ፋሽን ነው። ይደብራል። የሷ ከሆነ ሆናለሁ አልሆንም ካለ አልሆንም ነው ካላት አለቀ ነጥብ። ይሄ እኮ ምንም እንትን የሚያል ነገር አይደለም። የሚካበድ የሚያሽቃብጥ ነገር አይደለም። በነፍሷ በህይወቷ ከሚጫወት እንደዛ ነው ብዬ ነው እኔ እንትን የምለው ማለት ነው። ግን እሱ ቆይ ተነገዳ እያለ ህይወቷ ላይ እየተጫወተ ይገኛል። ይሄ ነገር ደግሞ በጣም አግባብ አይደለም ጋይስ። በጣም ነው የሚያስጠላው። ብሌን ምን ባደረገችው ነው ይሄ ሁላ መከራ ስቃይ የምትቀበለው? እንዴ ምን በደለች? ምንስ አጠፋች ጋይስ? አይደብርም? አንድ ሰው ምንም ነገር ባልበደለ የእሱ ተጠያቂ ለመሆን በጣም ነው የሚያስጠላው። እና የምላችሁ ነገር ጋይስዬ ከእንደዚህ አይነት ነገር ራሳችሁን ጠብቁላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንደዚህ አይነት ነገር በጣም ክፋት ያለው ነገር ነው። እውነቴን ነው የምላችሁ። አምናን ቢያስብበትና ቢያውቅ በጣም አሪፍ ነበረ። ስለ ብሌን ሄዳ ከሚሰማው ሄዳ ከሄደች በኋላ
ያዙ ይልቀቁኝ ከምል ካሁኑ ቶሎ ብሎ ደረስ ብሎ ቢረዳትና ቢያውቃት በጣም የተመረጠ ነው ብዬ ነው የማስበው። ግን አለበለዛ የማይገባው ከሆነ ምንም ማድረግ አይቻልም። ገባችሁ? የማይገባው ከሆነ አንድ ሰው ምንም ማድረግ አይቻልም ማለት ነው። ያው ጅብ ከሄደ ውሻ ጮኸ ነው የሚሆንበት ማለት ነው። በኋላ ያዙ ልቀቁኝ ወይኔ ለምንድነው ማለት ፋይዳ የለውም። አንድ ነገር ማስተካከል ካለባችሁ ከወዲሁ ነው ማስተካከል ያለባችሁ። አለበለዚያ ህይወታችሁ ራሱ ሲኦል ነው የሚሆነው። እና ቤተሰቦቼ ከእንደዚህ አይነት ቆሻሻ አመለካከት ለመውጣት ሞክሩ። ጥሩ አይደለም። እውነቴን ነው የምላችሁ። በጣም ነው የሚያስጠላው። በኋላ እራሱ ነው የሚጸጸተው። እራሱ አምነን እራሱ ነው የሚጸጸተው በህይወቱ። ታያላችሁ ነው የሚለው በኋላ ላይ ማለት ነው። ማንም ሰው እንደ ብሌን አይሆንለትም። ማንም ሰው እንደ ብሌን ሆንልኛል ብሎ አስቦ ከሆነ በጣም ተሳስቷል። እና ለማንኛውም ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ።